ቴዲ አፍሮ በሎሬቱ ተጽዕኖ ስር ወድቋልን? ወገኖቼ በቴዎድሮስና በሎሬት ጸጋዬ መሃል የሆነ አይነት ንጽጽሮች፣ የሆነ አይነት ተመሳስሎ፣ የሆነ አይነት የሐሳቦች መገናኘት እንዳላቸው ልብ ብላችሁ ታውቃላችሁ? የቴዲ አፍሮ ብዙ ግጥሞች መነሻቸው የሎሬት ጸጋዬ ግጥሞች ሆነው ቢያገኟቸውስ በእርግጥ ይገረማሉ? እንደኔ ቴዲ አፍሮ ከጸጋዬ ላይ የወሰደው የግጥም መነሻ ሐሳቦችን ብቻ አይመስለኝም። ኢትዮጵያን የማካለልን ከኢትዮጵያም አልፎ ወደ አፍሪካ ጭብጦች የመሸጋገርን የተለየ ትርጉም የሚሰጡ ጥንታዊ ቃሎችንና ሐረጎችን የመጠቀምን ወዘተ ብዙ ነገሮችን ከጸጋዬ ላይ የቀሰመ ይመስለኛል። ሐሜት አይደለም። ተጨባጭ ማስረጃዬን እንደሚከተለው አቀርባለሁ። ቆይታችሁ አይለየኝ። በአጋጣሚ የሎሬት ጸጋዬ ገብረመድህንን እሳት ወይ አበባ የግጥም መድብል ከወራት ቆይታ በኋላ ምናልባት ለ10 ምናምንኛ ጊዜ እያነበብኩ ድንገት የቴዲ አፍሮን ዘፈኖች አሰብኳቸው። ፈልጌ አይደለም። በቴዎድሮስና በሎሬት ጸጋዬ መሃል የሆነ አይነት ንጽጽሮች፣ የሆነ አይነት ተመሳስሎ፣ የሆነ አይነት የሐሳቦች መገናኘት ይታያል። የቴዲ አፍሮ ብዙ ግጥሞች መነሻቸው የሎሬት ጸጋዬ ግጥም ሆኖ ባገኘው እጅግ ገረመኝ። ለነገሩ ልብ ባለማለቴ እንጂ ቴዎድሮስ በሎሬቱ ላይ ያለውን ተመስጦ በድምፅ ጭምር አቀናብሮ በማስገባት ከሰራው ሙዚቃ ጭምር ተነስቼ ቀደም ብዬ ማወቅ ነበረብኝ። የግጥም መነሻ ሐሳቦችን ብቻ አይመስለኝም ቴዲ ከጸጋዬ ላይ የወሰደው ኢትዮጵያን የማካለልን ከኢትዮጵያም አልፎ ወደ አፍሪካ ጭብጦች የመሻገርን የተለየ ትርጉም የሚሰጡ ጥንታዊ ቃሎችን መጠቀምን፣ የተለመዱ ቃላትና ሐረጎችን ዘወር አድርጎ መጠቀምን ብዙ ነገሮችን ከጸጋዬ ላይ የቀሰመ ይመስለኛል። ሎሬት ጸጋዬ ሐረር ብሎ ይገጥማል፣ ድሬ ብሎ ይገጥማል። ቴዲ አፍሮም ሼህ መንደፈር ብሎ ስለ ድሬ ያዜማል። ሎሬት ጸጋዬ ለአደሬዋ፣ ለሲዳሞዋ፣ ለአስመራ ውበት ይገጥማል። ቴዲ አፍሮም ለባሮዋ፣ ለአዋሳዋ፣ ለጓል አስመራ ገጥሞ ያዜማል። ሎሬት ጸጋዬ ቢራቢሮ ማስመሰልሽ ከአንዱ ተነስተሽ ሌላ ላይ እዚህም እዚያም ማለትሽ እያለ ይገጥማል። ቴዲ አፍሮም እንደ ቢራቢሮ ሁሉን አትልመጂ እያለ ይገጥማል። ሎሬት ጸጋዬ የምናውቀውን የእንቁጣጣሽ አበባዮሽ ዘወር አድርጎ አበባ አየወይ እያለ ይሰነኛል በግጥሙ ውስጥ ደጋግሞ። ቴዲ አፍሮም አበባየወይ ብሎ ይዘፍናል። ሎሬቱ አዴ አዴዬ እያለ ይገጥማል። ቴዲ አፍሮም ቀበል አድርጎ አዴ አዴዬ እያለ ይሰነኝና ያዜማል። ሎሬት ጸጋዬ ጽጌረዳ ብሎ ይገጥማል። ስለ አበቦች ውብ መዓዛ ይገጥማል። ስለ ጸደይ ውበት፣ ስለ ፀሐይ ፍካት፣ ስለ ከዋክብቱ ድምቀት ይገጥማል። ቴዲ አፍሮም ጽጌረዳ እያለ ያቀነቅናል። ለሸዋንዳኝ ኃይሉ አሰናኝቶ ይሰጣል። ስለ አበቦች ውብ ልሳን፣ ስለ ከዋክብት ሰማይ ክዳን ያንጎራጉራል። ሎሬት ጸጋዬ ስለ ቤጌ ምድር ይጽፋል። ቴዎድሮስ ካሳሁንም ስለ ጎንደር ያቀነቅናል። ሎሬቱ የአፄ ቴዎድሮስን ስንበት ከመቅደላ አስደናቂ ቲያትራዊ አድርጎ ለገብርዬና ለቴዎድሮስ የማይሽር ፍጻሜ ይገጥማል። ቴዎድሮስ ካሳሁንም ከሎሬቱ የብዕር አዝመራ እሸቱን ይዘነጥፍና ስለ አፄ ቴዎድሮስ ተዋከበና ገብርዬ ናና እያለ ይገጥማል፣ ያንጎራጉራል። ሎሬት ጸጋዬ ሞትም ቢሆን ጨክኜበት በዳንኪራ ትነሳለ ከኔ ጋራ እያለ ይገጥማል። ቴዎድሮስ ካሳሁንም ተመሳሳይ መልእክትና ቃና ያለው ዘፈን ይጫወታል። ሎሬት ጸጋዬ ስለ ዶርዜ መታሰቢያ አድርጎ ይጽፋል ግጥሙን። ቴዲ አፍሮም ሃይዞ ዶርዜ እያለ ያቀነቅናል። ሎሬት ጸጋዬ ስለ አዋሽ አንተ የበረሃ ሲሳይ ከሁሉ በፊት ተፈጥረ አሸዋ ውስጥ ሰርገ እያለ የማይቀኘው ቅኔ የለም። ስለ አባይ ጀምሮ ስለ አፍሪካዊ ስልጣኔ የታላቅነታችን ምንጭ ይሰነኛል በአማርኛ በእንግሊዝኛ። ቴዲ አፍሮም የሎሬቱን ሐሳቦች ቀበል ያደርግና በራሱ ትርጓሜ የተለየ ጣዕም ሰጥቶ አባይ አባይ የበረሃ ሲሳይ እያለ ያንጎራጉራል።
አፍሪካዊነቴን ስቼዋለሁ፣ መሰረቴ ጣና ላይ ነው እያለ ከአባይ ምንጭ የተነሳ አፍሪካዊነቱን ያንጎራጉራል። ሎሬቱ እከካም ተማሪ እያለ ለቆሎ ተማሪ በትረ አሮናዊ ጥበብ በብዙ ገጾች ቅኔውን ይደረድራል። ቴዲ አፍሮ ደግሞ ዘወር አድርጎ ስለ እረኛ ስንኙን ደርድሮ ያዜምበታል። ሎሬት ጸጋዬ አንኮበርን እያነሳ ይገጥማል። ስለ ዶጋሊ ስንኙን ያዋቅራል። ስለ አድዋ ቅኔውን ይደረድራል። ሚኒሊክን አባ ዳኘው፣ አባ ቃኘው፣ አባ መላ ማርያምን እያለ ስለ አቴቴ ዱብራ ኦሮሞ ያዥጎደጉደዋል ስንኙን እንደ ውሃ። ቴዲ አፍሮም ደግሞ ከሎሬቱ ይቀጽልና ስለ ዶጋሊው አሉላ ያቀነቅናል። ሚኒሊክ ጥቁር ሰው፣ ሀብተ ጊዮርጊስ ዲነግዴ ማርያምን ብሎ ስለማለ እያለ በጥቁር ሰው አልበሙ ኦሮምኛን ከአማርኛ እየቀላቀለ የአርበኝነት ስሜትን የሚንጥ ዜማ ስንኙን መወድሱን ያንቆረቁራል። ሎሬት ጸጋዬ ገብረመድኅን ስለ ማይጨው ይገጥምና ስለ ተሰዉት ወገኖቻችን በነጭ እጅ ስለዘነበባቸው መቅሰፍት ሙሾ የመሰለ ግጥሙን ይደረድራል። ቴዲ አፍሮ መነሻውን ከዚያው የኢጣሊያና የአርበኞች ፍልሚያ ጋር ያደርግና የራሱን ስንኝና ዜማ ያዋልዳል። ቪዲዮ ክሊፕ ሰርቶ ይለቅልናል። ብቻ ብዙ ነው። ይህ ብቻ አይደለም፣ ብቻ ይገርማል። ባያስደነግጥም ያለ ጥርጥር ያስደምማል። ስንኞችን ጎን ለጎን አድርጎ ለማቅረብ ጊዜውና ቅንጦቱ ስለሌለኝ ትቸው እንጂ አስገራሚ ተመጋግቦ ነው ያላቸው ሁለቱ። በገለጽኳቸው መነሻነት የሎሬቱን ግጥም አንባቢና የቴዲ አፍሮ ሙዚቃ አድማጮች መለስ ብላችሁ የሁለቱን ሥራዎች እያስተያያችሁ ብታነቧቸው፣ ጆሮ ሰጥታችሁ ብታደምጧቸው እንደኔ መገረም አይቀርላችሁም፣ ትደመማላችሁ። በእርግጥ ቴዲ አፍሮ ከሎሬት ጸጋዬ የወረሰው ግጥሞቹም ብቻ አይደለም፣ በጥበብ ኢትዮጵያን ቀጣጥሎ መስፋቱን ጭምር ነው። ኢትዮጵያችንን በጥበብ ማልበስንም ጭምር ነው ከሎሬቱ ዘይቤ አድርጎ የተረከበው። ሎሬት ጸጋዬ መላዋን ኢትዮጵያን በግጥሙ እያካለለ የተበታተነውን አጥብቆ ይጠቅመዋል ወይም ይሰፋዋል። በውበትና በቅኔ ኃይል ያስተሳስረናል። በታሪክ ጅራት ገምዶ ዛሬያችንና ነጋችንን ወደ አንድ ሊያመጣልን ይዳክራል። መልከ ብዙዋን ታሪከ ብዙዋን ምስኪኗንና ያማረባትን እናት አገር ሽንቁሮቿን እያሰሰ እያማጠ በስንኞቹ ይለስናል። ሎሬት ጸጋዬ በጥበቡ ሀገርን እየሸመነ ነው የኖረው። ቴዲ አፍሮም የሚያደርገው ይሄንኑ የሎሬቱን ዳና የተከተለ ነው። ቴዲም ከሞያሌ እስከ ዳህላክ ከባሮ እስከ አዋሽ ማዶ ዘልቆ ክርስቲያን እስላሙን ሰብስቦ በፍቅር ወጥመድ ሊያስተሳስረን የማይፈነቅለው የስንኝና የዜማ ድንጋይ የለም። የቴዲም ዓላማ በዘር፣ በጎጥ፣ በፖለቲካ፣ በሴራ፣ በእጦት የተበታተነውን የዚህችን ድንቅ ምድር ልጆች ቀልብና ሕልም ወደ ልብ በሚሰርጹ ዜማና ስንኞቹ አክሞ በጥበብ ማዕድ ዙሪያ የተሞሸሩ የአንድ እናት አገር ልጆችን በፍቅር ማዛመድ ነው። ሎሬት ጸጋዬ የምድሩ ጉልበት ሲነጥፍበት የእግዜሩ መንፈስ እግዚኦ አድነን እያለ ይጣራል። የምድሩ ሲያልቅበት የጋዳን፣ የአቴቴን፣ የካምን፣ የኩሽን የምድሪቱን የቀደመ መንፈስ ይጣራል። ይህም አልበቃው ሲል ምነው እመብርሃን ኢትዮጵያን ጨከንሽባት አላንቺኮ ማንም የላት እያለ በስንኝ እንባዎች ወደ ሰማይ አቅንቶ ያነባል። ቴዲ አፍሮም የሎሬቱን መንገድ በሰማዩም ይከተላል። ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር አሜን እያለ ሀገርን ለምህላ፣ ለጸሎት፣ ለምልጃ ይጣራል። ቴዎድሮስም ዳገቱ ላይ አትዛል ነፍሴ ነገ የተሻለ ይሆናል እያለ ነፍሱንና ነፍሳችንን በማጽናናት አክሞ አልበቃው ሲለው ሆላን ይዞ ወደ ተስፋ ጉዞ እያለ የሰማዩም በተስፋ ስንጣራ እንዲሰማን ከአንጀቱ ስለዚህች አንዲት ምድር እኛን ይዞ ይቃትታል። የሚገርመኝ ቴዲ አፍሮ ከሎሬቱ የቀሰመው ስንኞቹንና ሐሳቦቹን ሀገርንና ወገንን በጥበብ ክር መስፋትንና ወደ ሰማይ ማቅናትን ብቻ አይመስለኝም። የታገሉት አካል ምንነትና ማንነት ይለያይ እንጂ ሁለቱም በጥበባቸው እኩይነትን የተጎናጸፉ ባለጊዜዎችን ሲፋለሙ እናገኛቸዋለን።
ሎሬቱ የዘመኑን ቢሮክራቶች በብዕሩ ተፋልሟል። የዘመኑን ተጎልቶ በይዎች በስንኞቹ ሞግቷል። ለዘመኑ የተገፉ ሴቶች፣ ለምስኪን የታለቡ የተረሱ እናቶች እያነሳ የማኅበራዊ ፍትሕን እጦት ግልጽልጽ አድርጎ ሞግቶላቸዋል። ለግፈኞች፣ ለሸረኞች፣ ሰለጠንን ብለው ለሰየጠኑ ዘመናዮች ሁለመናቸውን ከህሊናቸው ወደ ኮረዳ ባትና ዳሌ ላዞሩ ይሉኝታ ቢስ ልክስክሶች፣ ወገንን ከወገን ለሚያባሉ፣ ለሚያዳሙ፣ ቂምና በቀል ለሚተክሉ ባለመርዝ ላንቃ ቀስተኞች፣ ግደለው፣ ገልብጠው፣ እሰረው ለሚሉ ባለጊዜዎች እንደ ሰይፍ የሰላ ቅኔው መዞባቸዋል። ለሥራ ፈቶች፣ ለወሬና ለእንተፈንቶ አዋሻኪዎች፣ ለቻሌንጅ ሰጪዎች፣ ለአወዳዳሪዎች፣ ለአወጋጊዎች እስኪበቃቸው በግጥሞቹ ዕድሜ ልኩን ልክ ልካቸውን ሲያስታጥቃቸው በተግባርም ሲፋለማቸው ኖሯል። ሎሬቱ ቴዲ አፍሮም የሎሬቱን እግር የተከተለ በሚመስል አኳኋን በዘር በሸነሸነን ባበላላን ሥርዓት ታሪካችንን እንደ ጽድ ገርዞ ባሳጠረው እኩይ አገዛዝ ላይ ቂምና በቀልን በነፃ እያመረተ በሚቸረችረው የዘር ማንዘር ልክፍትና ልክፍተኞቹ ላይ ዘምቷል። በግጥም፣ በዜማው፣ በቃሉ፣ በተግባሩ ቴዲ አፍሮም እንደ ሎሬቱ ማንም ያልደፈረውን አፍ አውጥቶ ያመጣ ለውጥ የለም ተረኛ ንጉሥ እንጂ የተለየ ጽድቅ አላየንም እያለ ነው ሐቋን በስንኞቹ አፍርጦ ያቀነቀነላቸው። በልዩነታችሁ ይያያዝ እጃችሁ፣ ሀገሪቱን የወገን መቃብር አታድርጓት፣ በፍቅር ስም በመውደድ ስም ሞትን አትዝሩብን እያለም በቪዲዮ ጭምር አስደግፎ የዘፈነ ጀግና የጥበብ ተፋላሚ ነው ቴዲ አፍሮም። የድሮ ሥርዓት ናፋቂ ተብሎ መፈረጅ በሥርዓቱ ጥርስ በሚያስነክስበት ወቅት ጃ ያስተሰርያል እያለ ለንጉሡ ለነገሥታቱ አቀንቅኗል በአደባባይ። ቴዎድሮስ ካሳሁን ልክ እንደ ሎሬቱ በዘመኑ ታስሯል፣ ተፈቷል፣ ተዘምቶበታል። ሙዚቃው የሚዲያ ማዕቀብ ተጥሎበታል። በአጠቃላይ ቴዎድሮስ ካሳሁንና ሎሬት ጸጋዬ ገብረመድኅን በስንኛቸው፣ በሐሳባቸው፣ በመንፈሳቸው፣ በምግባራቸውና በብዙ ነገሮቻቸው እጅግ ይመሳሰላሉ። ለታላቁ ጸሐፌ ተውኔት፣ ገጣሚ፣ ባለቅኔ፣ መምህርና የአገር አርበኛ፣ የታሪክ ምሁርና ተመራማሪው ለደጉ የወገን አርበኛ ለታላቁ ሎሬት ለጸጋዬ ገብረመድኅን ዘላለማዊ ዕረፍትን እመኛለሁ። ለልባሙ የሙዚቃ አድባር ለቴዎድሮስ ካሳሁን ግርማሞም ከነቤተሰቡ ፈጣሪ ረጅም ዕድሜን ከጤና ጋር እንዲያበዛለት እመኛለሁ። ፈጣሪ ኢትዮጵያችንን ይባርክ። አሳፍ ኃይሉ እንደጻፈው ጨርሻለሁ።